ዛሬ የሰሙ ኋላ የሕይወት ቃል ያሰማቸዋል። ዛሬ ያልሰሙት ደግሞ ኋላ የመዓት ቃሉን ያሰማቸዋል። እናንተ የአባቴ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ትወርሱ ዘንድ እናንተ ርጉማን ለሰይጣንና ለመለክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ሁሩ እምኔ አንትሙ ርጉማን። ተመልከቱ፣ ውስተ እሳት ዘላለም ዘድልው ለሰይጣን ወለ መላእክቲሁ። በመጀመሪያይቱ ትንሣኤ እድል ፈንታ ያገኘ ሰው ብፁዕ ነው ይላል ባለራእዩ ቅዱስ ዮሐንስ። በመጀመሪያይቱ ትንሣኤ እድል ፈንታ ያገኘ ሰው ብፁዕ ነው። በመጀመሪያይቱ ትንሣኤ እድል ላገኙ ሰዎች በእነዚህ ላይ ሞት ዳግመኛ ስልጣን የለውምና ይላል። በመጀመሪያይቱ ትንሣኤ እድል ላላቸው ሰዎች ሞት ዳግመኛ በእነሱ ላይ ስልጣን የለውምና እነዚህ የክርስቶስ አገልጋዮች ይሆናሉና ሞት በእነሱ ላይ ስልጣን የለውም። ከእግዚአብሔር ጋርም 1000 ዓመት አብረው ነግሰው ይኖራሉ ይላል። 1000 ዓመት። ይሄው የሺህ ዓመትን መንግስት እያለ ሰው የሚያራግበው ይሄንን ነው ማለት ነው። የኢትዮጵያ ትንሣኤ ሰምታችሁ ብላችሁ ባሰምታችሁ ታውቃላችሁ? ሁልጊዜ እናገራለሁ በየሳምንቱ። እስቲ የኢትዮጵያ ትንሣኤ በሉ። የኢትዮጵያ ትንሣኤ ምንድን ነው? ንስሐ ነው። የመጀመሪያው ትንሣኤ የመጀመሪያው ትንሣኤ ከመጨረሻው ሞት ያድናል። የመጀመሪያው ትንሣኤ ምንድን ነው ሲባል ትንሣኤ ልቡና ይሉታል አባቶቻችን። ትንሣኤ ልቡና ማለት የነፍስ መነሳት ማለት ነው። የነፍስ ከኃጢአት ሞት መነሳቷ ሞት በመጨረሻው ሰዓት በሷ ላይ ስልጣን እንዳይኖረው ያደርገዋል። ሞት ከዚች ነፍስ በሁለት በኩል ስልጣን አይኖረውም። አንደኛ ነፍስ ከስጋ በምትለይ ጊዜ እሷን በሕማም በጻዕረ ሞት አሰቃይቶ በግድ መለየት አይቻለውም። ሁለተኛ ከምድር ወደ ሰማይ ስትሄድ በመንገድ ቆይቶ ማስደንገጥ አይቻለውም። ሶስተኛ ወደ ሲኦል ወስዶ ማሰቃየት አይቻለውም። አራተኛ ወይም በሁለተኛ ከመጀመሪያው ሁለተኛ ሆኖ ክርስቶስ በመጣ ጊዜ ሞት ይችን ነፍስ ወደ ገሃነም የመውሰድ ስልጣን የለውም። ቀድማ ተነሳበታለችና ዳግመኛ ስትነሳ መልሶ ወደ ሞት መውሰድ አይቻለውም። የተነሳ ከትንሣኤ በኋላ ሞት እንደሌለ ከትንሣኤ ዘጉባኤ በኋላ ሞት እንደሌለ በንስሐ የተነሳ ሰው ዘላለማዊ ሞት የለበትም። የሞት መድኃኒት ማለት ንስሐ ነው ማለት ነው። ነፍስ ስትነሳ ሥጋ ከዘላለማዊ ሞት ከህሊና ሞት ወይም ከሞራል ሞት ከሥጋ ሞት ከስነ ምግባር ሞት ከነዚህና ከነፍስ ሞት ይድናል ማለት ነው። ስለዚህ ትንሣኤ ነው የተባለው ስለዚህ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሥጋችን ከደዌ ህሊናችን ከድንቁርና ነፍሳችን ከእግዚአብሔር ፍቅር ተለይታ ሙተን ከእግዚአብሔር ፍቅር ተለይታ በጸብ በክርክር በአመፅ የኖረች ሆና ጠፍተን ወደ ኋለኛው ሞት እንዳንወርድ ቸሩ እግዚአብሔር አምላካችን ይጠብቀን። ለመነሳት ያንቀላፋ ሰው ሲነሳ ምን አለ ይባላል? መንቃት ይባላል። መንቃት ይባላል። ስለዚህ ንስሐ ትንሣኤ ከሆነ ኃጢአት ሞት ከሆነ ንስሐ ትንሣኤ ከሆነ ሰው በንስሐ ለመነሳት ምን ማድረግ አለበት? ምን ማድረግ አለበት ሲባል 3 መሰረታዊ ነገሮች አሉ። እነዚህን በጠፋው ልጅ ውስጥ እናገኛቸዋለን። 3ቱን ብቻ ነው የምነግራችሁ። ጌታችን መድኃኒታችን የመጀመሪያው ሰው ለመነሳት ማድረግ ያለበት መንቃት ነው። መንቃት የመጀመሪያው መንቃት ነው። ለመንቃት ደግሞ ምን ማድረግ አለበት? እንዲህ የሚል ነገር አለ። መፍትሄውን ሲነግረን ነው። ሰው በንስሐ ለመንቃት የመጀመሪያው በንስሐ ለመነሳት ከሞት ለመነሳት ማድረግ ያለበት መንቃት ነው። ለመንቃት ምን ማድረግ አለበት ይላል። ተመልከቱ። አማን አማን እብለክሙ ይመጽእ ጊዜሁ ወይእዜ ውእቱ ከመ ምውታን ይሰምዕዎ ቃሎ ለወልደ እግዚአብሔር ወይሐይው። እውነት እውነት እላችኋለሁ ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ቃል የሚሰሙበት ጊዜ ይመጣል። ሙታን የእግዚአብሔርን ልጅ ቃል የሚሰሙበት ጊዜ ይመጣል። ያም አሁን ነው።
የሰሙትም ይድናሉ ይላል። የሰሙትም ይድናሉ። ሙታን የእግዚአብሔርን ቃል የሚሰሙበት ጊዜ ይመጣል። ያም አሁን ነው። ስለዚህ ሰዎች ከሞት ተነስተው ሁለት ጊዜ የእግዚአብሔርን ቃል ይሰማሉ። አንደኛ ከንስሐ ነቅተው ቃል እግዚአብሔርን ይሰማሉ። ሰው የእግዚአብሔርን ልጅ ሁለት ጊዜ ይሰማዋል። በደንብ ስሙ። ሁለት ጊዜ፣ አንደኛ ዛሬ፣ ሁለተኛ ኋላ። ሁለቱም ግን ከሞት ተነስተን። እስኪ አንደኛ ዛሬ ይበሉ፣ ኋላ ሁለተኛ በኋላ ተነስተን። ሰው የእግዚአብሔርን ልጅ የሚሰማው ለዚህ ነው። አንደኛው ይመጽእ ጊዜው አለ ምውታን ይሰምዑ ቃለ ለወልደ እግዚአብሔር። የእግዚአብሔርን ልጅ ቃል ሰዎች የሚሰሙበት ጊዜ ይመጣል። መቼ? ዛሬ የሚሰሙት ምን የሚል ነው? ንዑ ሀቤ ቡሩካኑ ላዌ የሚል አይደለም። ዛሬ የሚሰሙት አንትሙ ክቡዳነ ጾር ንዑ ሀቤ አርፈክሙ፣ ሸክም የከበዳችሁ ወደ እኔ ነው አሳርፋችኋለሁ የሚለውን የሚሰሙ። ዛሬ ባይሰሙት ምን የሚል ይጠብቃቸዋል መሰላችሁ? ኋላ የሚሰሙት ግን የእግዚአብሔርን ቃል ሁሩ ምኔ ዛሬ ኑ የሚለውን ይሰማሉ። ልብ በሉ። በዛሬው ትንሣኤ ኑ የሚልን የሚሰሙ፣ በኋላው ትንሣኤ የዛሬውን ያልሰሙት ግን በኋላው ሁሩ እምኔ አንትሙ ርጉማን። ተመልከቱ። ውስተ እሳት ዘላለም ዘድልው ለሰይጣን ወደ መላእክቲሁ። እናንተ ርጉማን ለሰይጣንና ለመለክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ብሎ በግራ ያሉትን ያሸሻቸዋል። ዛሬ የሰሙት ኋላ ደግሞ ምን ብለው ይሰማሉ? ዛሬ እውነት እላችኋለሁ ሰዎች የእግዚአብሔር ልጅ ቃል የሚሰሙበት ጊዜ ይመጣል። ምን የሚለው? ወደ እኔ ሸክም የከበዳችሁ ወደ እኔ ኑ ሲላቸው የመጡ ኋላም ምን ይላቸዋል? ኋላም ንዑ ሀቤ ቡሩካኑ ላዌ ትረሱ መንግሥተ ሰማያት ዘድልው። ተመልከቱ። ለክሙ እምቅድመ ይትፈጠር ዓለም፣ እናንተ የአባቴ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ተወርሱ ዘንድ። ዛሬ የሰሙ ኋላ የሕይወት ቃል ያሰማቸዋል። ዛሬ ያልሰሙት ደግሞ ኋላ የመዓት ቃሉን ያሰማቸዋል ማለት ነው። የመንቃት መጀመሪያው የእግዚአብሔርን ቃል መስማት ነው። እስኪ የመንቃት መጀመሪያው በሉ ምንድን ነው? የእግዚአብሔርን ቃል መስማት ነው። ይህ የእግዚአብሔርን ቃል መስማት። ስለዚህ መማር ቃል እግዚአብሔርን ዝም ብሎ ከኃጢአት ባንስተካከልም ዝም ብለን መማር የነፍስ ትንሣኤ መጀመሪያው ነው ማለት መጀመሪያው እርምጃ ነው። ይህንን ቅዱስ ጳውሎስ የእግዚአብሔር ቃል ምን ያደርግልናል የሚለውን በደንብ አድርጎ ዕብራውያን ምዕራፍ 4 ቁጥር 12 ላይ የገለጠውን ቃል ልንገራችሁ። እስመ ሕያው ቃል እግዚአብሔር ወጽኑ ወይበልዕ እምኩሉ ሰይፍ ዘክኔ አፉሁ። የእግዚአብሔር ቃል ሕያው ነው ይላል። የእግዚአብሔር ቃል ሕያው ነው፣ ጽኑና ካሊ ነው። ጽኑና ካሊ ነው። ሁለት አፍ ካለው ሰይፍ ይልቅ ምንድን ነው? የተሳለ ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ወይፈልጥ ነፍሰ እመንፈስ፣ ነፍስን ከመንፈስ ይለያል። ወይሌሊ ስሮ እመሌሊት፣ አጥንትን ከጅማት ይለያል። ወይፈትን ፍትወተ ወምክረ ልብ፣ የልብን ሐሳብ ሁሉ ይመረምራል። እነዚህ ወደ 5 ደረጃዎች አሉት። ቃለ እግዚአብሔር ለሰው ልጅ የሚሰጣቸው ጥቅሞች ናቸው። እግዚአብሔር እስመ ሕያው ቃል እግዚአብሔር። እንዴ ሕያው ቃል የተባለ ማን ነው ብትምልክ፣ የእግዚአብሔር ቃል የሚባል የእግዚአብሔር ልጅ ክርስቶስ ነው። ስግው ቃል ክርስቶስ ወይም ወልድ ነው፣ ወይም ከሥላሴ አንዱ ነው። በጣም ጥሩ። እሱን ሕያው ቃል ነው። ሕይወት እሱ ከሆነ የእሱ ትምህርት ለምን ሕይወት ይባላል? የእሱ ቃል ለምን ሕይወት የሚባል ሲባል ከሕይወት አፍ የወጣ ሕይወት ነውና እሱ የአብ አካላዊ ቃል ሕይወት ስለሆነ የእሱን ቃል መስማት ሕይወት ነው። ምክንያቱም የሕይወት እስትንፋስ ነውና። በዚያውም ላይ ቃላቱን ያጻፋቸው መንፈስ ቅዱስ ስለሆነ መንፈስ ቅዱስ ደግሞ ሕይወት ስለሆነ ኃጢአት ደግሞ ሞት ስለሆነ የሕይወት ሲዘራባት በድን የነበረችው ነፍስ ትቀሰቀሳለች ማለት ነው።
ትቀሰቀሳለች። ስለዚህ ሰው የመበደሉ ምክንያት እንኳን የሚገባው ምን ሲያደርግ ነው? የእግዚአብሔርን ቃል ሲሰማ ነፍስን ሕይወት ይሰጣታል፣ ንቃት ይሰጣታል፣ ይቀሰቅሳታል። እንዴ በአባቴ ቤት እንዲህ ያለ ጸጋ እያለ ነው እንዲህ ረክሼ ጎስቁዬ አጥቼ ደህቼ ደክሜ ተራቁቼ የምኖረው የሚል ንቃትን ይሰጣታል። ከቃሉ ጋር ናችሁ? የጠፋው ልጅ እንዳለ ታውቃላችሁ? ሚመጠን አግብርቲሁ ለአቡዬ የአባቴ ቤቶች ልጆች ሁልጊዜ እንጀራ አትርፈው ይኖራሉ ያለው ይህንን ነው ማለት ነው። ይሄ ነቃ አነቃቃውና የአባቱን ሀብት ያስታወሰው የአባቱን ሀብት ያስታወሰው ትውስታ የተባለው ሀብት ተካፍሎ መጥፋቱ ነው። ባለፈው እንደተነጋገርነው ሀብት ተካፍሎ መጥፋት ማለት ታናሹ ልጅ ሉቃስ 15 ላይ ያለው ልጅ ከአባቱ ሀብት ተካፍሎ ነው የጠፋ። ሀብት ተካፍሎ መጥፋት ማለት ተምሮ ኃጢአት መስራት ማለት ነው። ስለዚህ በዚያ የአባቱ ሀብት ትዝ አለው ማለት በተማራት ትምህርት ጸጋ እግዚአብሔር ትዝ አለችው ማለት ነው። ስለዚህ እየተማራችሁ ብትወድቁ እንኳን ሌላ ጊዜ ቀስቅሶ መልሶ ያመጣቸዋል እና የእግዚአብሔር ቃል ሕያው ነውና ለነፍስ ለሞተች ነፍስ ሕይወት ይሰጣታል። ምንም እንኳንስ ንስሐ ሊገባ የሰራው ኃጢአት እንኳን ኃጢአት እንደሆነ የማይገባው ሰው ነፍሱ ጨርሳ የሞተች ናት ማለት ነው። ያ የሚቀሰቀሰው ሕይወት ሲዘራበት ነው ማለት ነው። ሰው ዝም ብሎ ንስሐ ግባ ስለተባለ ንስሐ ሊገባ የንስሐ ዕድል የሚገኘው ቃል እግዚአብሔርን በመስማት ተመልከቱ። ካሊ ወጽኑ የእግዚአብሔር ቃል ኃይለኛ ነው ነው የሚለው። እንዲያውም ምንድነው የሚለው በአማርኛው መጽሐፍ ቅዱስ ላይ የእግዚአብሔር ቃል ሕያው ነው ካለ በኋላ የሚሰራ ነው ይላል። እስቲ የሚሰራ ነው በሉ እንጂ ኃይለኛ ነው የሚሰራ ነው ማለት ምን ማለት መሰላችሁ? በፍጹም ንስሐ መግባት እፈልጋለሁ ግን አልችልም ለሚሉ ሰዎች ጉልበት ይሆናቸዋል። መንጥቆ የማውጣት ከዚያ ጉድጓድ መንጥቆ የማውጣት ኃይል አለ። መንጠቅ አጋንንትን ምንድነው? አጋንንት ሆይ ተውኝ ብሎ እነዚያን የኢየሩሳሌም ቆነጃጅት የሚጠብቁትን መጠምጠሚያዬን ወሰዱት፣ ዓይኔ ረግቤን ገፈፉት፣ ልብሴን ገፈፉት፣ በድንጋይም ደበደቡኝ፣ አቆሰሉኝ ያለችው ያቺ ሙሽራ መኃልየ ሰሎሞን ላይ የተቀመጠችው ከነሱ አለፍ ብዬ ረከብክዎ ዘአፍቀረት ነፍሴ ነፍሴ የወደደችውን አገኘሁት እንዳለች እነዚያን የሚያቆስሉትን ዓይነ ርግብ የገፈፉትን ልብሷን የገፈፉትን አጋንንትን አልፋ እምቢ ብላ አሻፈረኝ ብላ ነፍሷ የወደደችውን ክርስቶስን ለማግኘት የምትችለው ሙሽራይቱ ነፍሳችን የምትወደውን ልቡናዋ የምትወደውን ክርስቶስን ለማግኘት የሚገረግሯትን የአጋንንትን ማዕቀፍ አልፋ መምጣት የምትችለው በእግዚአብሔር ኃይልና ቃል ነው። እና እግዚአብሔር ቃል ጉልበት ይሰጣል፣ የሚሰራ ነው ያለበት ምክንያት ኃይልን ሰጥቶ ከልማድ ኃጢአት መንጥቆ ስለሚያወጣ። ሰው ብዙ ዓመት ከተማረ የፈለገ 100 ዓመት ይዞት የነበረው ኃጢአት እንኳን ቢኖር የማሸነፊያ ጉልበት ያገኛል። ስለዚህ ሁል ጊዜ ዝም ብለን እንስማ። አንድ ቀን ያ ሰይጣን የሰራው ዋሻ አንድ ቀን በዚህ ጦር ተሰብሮ በእግዚአብሔር መዶሻ በሆነው ቃል ተሰብሮ አንድ ቀን ከእንቁላሉ ቅርፍት ውስጥ ወጥተን ለእናታችን በዶሮ ለተመሰልኛ ጫጩት መንፈስ ቅዱስ በዶሮ ወይም በምንድን ነው በሰጎን አይደል የተመሰለው? የሰጎኑ እንቁላል ምንድን ነው የምታደርገው? የሰጎኑ እንቁላል እዚህ አለ እንደዚህ ጭብጥ ያለ ነገር የለም አለ አይደል? በገጠር የሰጎን እንቁላል ይሆናል። በሌላ ቦታ ደግሞ የብር የወርቅ በከተማውም እንደዚያ ይደረጋል። አድባራቱ ባሉት እንደዚያ ይደረጋል ይላል መጽሐፉ። ስለዚህ ሰጎኗ ምን የምታደርገው እስከ 40 ቀን ድረስ ምን ይሆንባታል? ትክ ብላ ነው የምታየው። እስኪፈለፈል ድረስ ትክ ብላ ዓይኗን ዘወር ካረገች እንቁላሉ ይበላሻል። ከዚያ ስትሄድ እህል ፍለጋ እንኳን ስትሄድ ተባቱን ሰጎን ተክታው ትሄዳለች። ትክ ብላ ይላታል። ጫጩቶቹ መድረሳቸው ሲታወቅ ምን ይሆናሉ መሰላችሁ? ከውስጥ ሆነው ድምፅ ያሰሟታል። ጩጩጩጩ ይላሉ። ከቅርፍት ውስጥ ነው አይ እነዚህ ጫጩቶች ደረሱ ብላ ላይ ያለውን የእንቁላል ቅርፍት በአፏ ተሰብርላቸውና ይወጣል። እነዚያ ጫጩቶች ቅርፍቱ የኃጢአት ጉድጓድ ምሳሌ ነው። በዚያ ውስጥ ታቅፈው በኃጢአታቸው ተሰውረው ያሉ ተለጉመው ተጠቅለው ያሉ ናቸው። መውጣት ያቃታቸው ሁልጊዜ መውጣት ይፈልጋሉ ግን አይችሉም። እዚያ ውስጥ ድምፅ ማሰማት ደግሞ ማለት ሁልጊዜ ማሩኝ ማለት ነው።
ሁልጊዜ ማረኝ እያሉ ሁልጊዜ አውጣኝ እያሉ መጸለይ፣ ኃጢአቱ ባይለቀንም ሁልጊዜ ግን መጸለይ። በኋላ እሱ ቀፍቅፋ ዶሮ እንጃት ሰገኖ ቀፍቅፋ ቅርፍቱን እንደምትሰብርላቸው እኛ ሁልጊዜ እየጸለይን ከተማር መንፈስ ቅዱስ የኃጢአታችን ቅርፍት ይሰብረውና መንጥቆ ያወጣናል። የእግዚአብሔር ቃል የሚሰራ ነው የሚለው ለዚህ ለማንም የእግዚአብሔር ቃል ይሰራል። ዝም ብላችሁ ስሙ። እኔ የምማረውም አይገባኝ የምማረውም አይሰራልኝ አንድ ቀንም አልተቀየርኩ አትበሉ። የእግዚአብሔር ቃል ስራ የሚሰራበት ጊዜ አለ። ግን ልከኛ ልብ አይኖረን። ሁልጊዜ ግን ያቅማችን እንስራ። ጊዜው ገና ባይሆን ነው እያልን ግን መቀለል የለብንም። እግዚአብሔር ከኛ ጋር ይሁን። ምንድነው የሚለው? ምንድነው? ወይበል እንኩሉ ሰይፍ ዘክልያፉ፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። አያችሁ ቅድም ይሄ ሕያው ውእቱ ቃል እግዚአብሔር ባለው የእግዚአብሔር ቃል ሕያው ነው ባለ ነፍሲቱን ይቀሰቅሳታል አለ። ኃይለኛ ነው ካሪ ነው ባልነው ደግሞ ኃይል ይሰጣታል አለ። ሶስተኛ ደግሞ ምንድነው ያለው? ከሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ባለ ሰይፉ ሁለት አፍ ያለው በሁለት በኩል እንዲቀር እንደሚቆርጠው ሁሉ የእግዚአብሔር ቃል ሁለት ነገር ያደርግልናል። አንደኛ በአንድ በኩል በግራ ያለውም የሚቆርጠው በቀኝ ያለውም እንደሚቆርጠው በግራ ያለው የተባለው ከኃጢአቶቻችን ገመድ ቆርጦ ማውጣት የሚችል የእግዚአብሔር ቃል ነው። በቀኝ በኩልም ይቆርጣል ማለት ደግሞ ከኃጢአቴ ተመለስኩ ብለን እንዳንመካ ትምክታችንም የሚቆርጥልን የእግዚአብሔር ቃል ነው። ሁልጊዜ ስንማር ትናንትና በዚህም ስለሚቆርጥ ስንማር አንድ ሰሞን ንስሐ ገብተን ጥሩ ሰዎች ስንሆን ሰዋት ያሰርቼ እንዲሁኝ ሲለን አንተ ምን አይነት ወራዳ ነህ አታፍርም እንላለን አይደለም። እንደዚያ ስንል ተመልከቱ፣ እንደዚያ እንዳንል እንዴት ትናንትና የኛን ኃጢአት እንደቆረጠ ዛሬ ደግሞ ትምክታችን ቁርጥ አድርጎ ከስር የሚያስቀምጠንም ቃል እግዚአብሔር ነው። በሁለት በኩል ይሄን ገመድ እየቆረጠ ያነሳል። መጽሐፈ ምን ይላል መሰላችሁ? የሰውን አመል ማወቅ ከፈለግ መጻሕፍትን ተመልከት ይላል። ሄዱና አባቶቻችን መልሰው መጻሕፍት የሰውን አመላት መርምር ይላሉ እንጂ የሰውን አመል መርምር ይላሉ እንዴ? ሄዱና መመርመር እንደሌለብህ ይነግሩሃል ሲል ነው ይላል። ሰምታችኋል አይደል? መመርመር እንደሌለብህ ምን ይለዋል? ይነግሩሃል። ስለዚህ እንደዚህ አድርገው በሁለት በኩል ያርምህና ተመለስኩ ብለህ እንኳን በሳምንቱ ስትመካ በትምክት ቀድሞ እንዳትወጣ በተስፋ መቁረጥ ጋን አትሞ ቆልፎ አኖረ። ዛሬ ደግሞ የንስሐ ፍሬ እንዳያድግ ደግሞ በትምክት እንዳያጥር ደግሞ ሁለቱንም እንዲቆርጥልህ ከንስሐም በኋላ ተማር። በሁለቱ ሰው ትንሣኤ ነፍስን ያገኛል። ከቃሉ ጋር ናችሁ። ነፍስን ከምን ይለያል የሚለው? ከመንፈስ ይለያል። ነፍስን ከመንፈስ ይለያል ያለው ደግሞ ምን መሰላችሁ? ይሄ ከአጋንንት የሚለያት ከአጋንንት ከርኩሳት መናፍስት የሚለየው ነፍስን ከዚያ ጥገኝነት ባርነት የሚለየው የምንድን ነው ሲባል አሁን ነፍስ ኃጢአትን የምትሰራ ነፍስ ይላል። በእውነቱ መጽሐፈ መነኮሳት ይነግራል። ኃጢአትን የምትሰራ ነፍስ የዲያብሎስን ዘር ትቀበላለች። የዲያብሎስን ዘር ትቀበላለች። ጽድቅን የምትሰራ ነፍስ ግን እና የምትማር ነፍስ የክርስቶስን ዘር ቃል እግዚአብሔርን ተቀብላ ጽድቅን ጸንሳ ምግባር ትወልዳለች። ያቺ ደግሞ ዲያብሎስ በግዱ የክፉ ምኞትን ዘር እየዘራ ክፋትን ጸንሳ ክፋትን እንድትወልድ ያደርጋታል። ከዚያ መላቀቅ እንድትችል ዲያብሎስ ምን አለኝ ካንተ እንድትል የሚያደርጋት ይሄ ነው። ስራው መሌሊት አጥንትን ከጅማት ይለያል ማለት ከክፉ ልማድ። ይሄኛው ሰይፍ አንገትን ከደረት እንደሚቆርጠው ሁሉ ልማድን ከልማድ አላቆ መጣል የሚቻለው ከንስሐ በኋላ ኃጢአቱን እንዳንደግመው የሚያደርገን ደግሞ ይሄው ሰይፍ ቃል እግዚአብሔር ነው። ሰዎች በዚህ ተቀስቅሰው ወደ ትንሣኤ ልቡና ይደርሳሉ። የመጀመሪያውን ትንሣኤ ይነሳሉ። ስለዚህ መንቃት በሉ። ሀብቱ ማለቁ ትዝ አለው ማለት ይሄ ነው። ሀብታችን እንዳለቀ ማስባል፣ ባዶነታችን ትዝ ሊለን ይገባል። ባዶችን እንደቆምን ያለን ይመስለናል እንጂ እንደሌለን። ከመንቃት በኋላ ነቅቶ መቅረት አይደለም። ምንድነው መስላችሁ? መወሰን። እስኪ መወሰን በሉ። ያ የጠፋው ልጅ ምን አደረገ? ነቃ። የአባቴ ባሪያዎች አትርፈው እያደሩ እኔ ከሪያ ከአሳማ ጋር መብላት ማለት የአባቴ ቅዱሳን አገልጋዮቹ በረከት ተርፏቸው እያደሩ እኔ እዚህ ግብረ አሕዛብን እየሰራው መኖር
ብሎ ነቃ። መወሰን ሰው ንስሐ መግባት በየቀኑ ይፈልጋል፣ ግን አይወስንም። በቃ ምን አለ? እትነሳ አህጉር ቤተ አቡየ፣ ተነስቼ ወደ አባቴ ቤት እሄዳለሁ። ወዲያው ትዝ እንዳለው ንስሐ መግባት በወሰንበት ቀን ወዲያው መወሰን አለብን። እንደ ነቃን መወሰን አለብን። ሌላ ቀን መልሶ ሊያስተኛን ስለሚችል ወሰነ። ወስኖሳ ሶስተኛው ደግሞ ማድረግ ነው። ማድረግ የአባቱ ቤት ትዝ አለው፣ መሄድ እንዳለበት ወሰነ፣ ወዲያው ሄደ። እሱ ነው። ስለዚህ መንቃት አለብን። እንድንነቃ ቃለ እግዚአብሔር መማር፣ እንደነቃን መወሰን፣ እንደወሰን ማድረግ አለብን። ብዙ ሰው ንስሐ መግባት ይፈልጋል። አብይ ጾም ሲያልቅ፣ እንትኑ ሲያልቅ፣ ሲያልቅ እዚህ ሀገር እጅባት መጣዝ መንገዳለች እዚያች ደርሼ ስመጣ ይላል ብሎ በቃ መቅጠር። የኛ ቀን ዛሬ ነው። የመዳን ቀናችን ዛሬ ነው። ስለዚህ የእግዚአብሔር ቤተሰቦች ትንሣኤ ልቡና እንዲኖረን ዋናው ምንድነው? መንቃት መወሰንና ማድረግ ነው። ነቅተን ወስነን አድርገን ከዚያ በኋላ ማድረግ ማለት ወደ አባታችን ቤት መሄድ። የሚቀረን ምንድነው? የአባታችን ድግስ መብላት ነው። ስጋውን ደግሞ መቀበል ነው። እንድንቀበል ሕያው እግዚአብሔር አምላካችን የቸርነቱን ሥራ ይስራልን። የንስሐ ዕድሜ አይንፈገን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የሳምንት ሰዎች ይበለን። በአብራችን ለአድሮ ያስተማረን የገሰጸን የመከረን